አሁንማ በቃ አንቺን ማጥመድ ነው። ቆንጆ የጠዋት ቁርስ ይወጣሻል። ገጠር መሄዳችሁ መታገታችሁ አንተ ነበር ያደረከው? እኔ ይሄ ሁሉ ነገር እንደሚፈጠር አቅ ነበር። በቃ ይኸውልህ መዳፊ ውስጥ እጆች አስገብቼ ከዛ በኋላ አሳውቅሃለሁ። አሁንም አባብለህ ልታግተኝ ነው? ወይ ጉድ! እኔ ራሴ እኮ ታጋጅ ነኝ። እሺ ጎበዞች፣ እዚህ አይደለም በአቅራቢያ ባገኘ በፖሊስ ነው ማስይዘህ። አረ እንደዛ ያደራርሰንም። አንተ ያማል እንዴ? አዎ ያመኛል። አቶ ጌታችሁ የአቶ ጌታችሁን ፈረስ እኔ ጋልበዋለሁ። ያው ምን አጎታችሁ ሞተ፣ ግን ለሞቱ እኔ ተጠያቂ አይደለሁም። አገኘዋለሁ። ደሞች ተንከሲስ ትሰማለች ማለት ነው። አምላኬ ሆይ ምን እየተካሄደ ነው? አሁንስ ደከመኝ ሰለቸኝ። ሄሎ። አዎ ይኸው እዛው አካባቢ ሆኜ እየቃኘሁኝ ነው ያለሁት። ኧረ አትጠራጠር እንዴ፣ ከንስር አይን እኮ የሚሰወር የሚደበቅም ምንም ነገር የለም። በቃ ይኸውልህ መዳፊ ውስጥ እጆች አስገብቼ ከዛ በኋላ አሳውቅሃለሁ። አረ ምንም እግር እንትን አይግባህ። ይኸውልህ እጅ ውስጥ እንዳሉ ቁጠራቸው። ምንም ችግር የለም። እሺ። አዎ ማምሻውን እኮ ረብሻ ልፈጥር ፈልጋ ነበር። ጋሺ እኮ ነው ያረጋጋት። ኧረ እኔ ከየት አምጥታ ራሱ እርግዝናው እንዳወራችሁ አላውቅም። ኧረ የት ተገናኝተን? እውነት ነው ማለት ነው? አንቺ እንትን እኮ ንገሪዋ፣ ልጅህን ለማሳደግ ተዘጋጅ በይው። ኧረ እንትን እኮ ማን ነው? አባቱ ነው? ኧረ ጋሼ እሷ እኮ ምን እንዲሁ ዝም ብላ ነው ልትይኝ ነው? እሷ እኮ ዝም ብላ ነው። ቆይ እንዴት እንደዚህ ይሆናል? ይሆናል እንጂ መቼስ እንደሷ ጥርጣሬ ያንተ ነው አትይኝም አይደለም? ኧረ ማንም አይደለም። አሃ በንፋስ ነው ጋሼ። ቆይ ምን ማለት ነው? ጥሩ ነገ ሲገፋና ሲያብጥ መቼም ቦርጭ ነው አትይም አይደለም? ኧረ ጋሼ ውሸት ነው እያልኩኝ እኮ ነው። ምን ማለት ነው ውሸት ማለት? እንዴ ትብቃ! አንቺ ትንቃ! የት ናችሁ? እዚህ ናችሁ እንዴ? ደህና አደርሽ አመለህቴ። እንዴት አደርክ? ምን ነው ጌታቸው? ልጅቱን ወጥረ ይዘሃታልሳ? በሰላም ነው? እንትን ቡና እኮ አፌልኝ ብለው። ቡና በጠዋት አማረኝና አፌልኝ እያልኳት እኮ አመለ። አቤት የቡና አምሮት እኮ እንደዚህ አፍ እኮ ይይዛል። አፋችሁ ተንተባተበ እኮ። በጣም መጥፎ እኮ ነው የቡና አምሮት። በአፍጢ ማራ ነው የሚደፋው። ምን አመለ? ልጅቷ እኮ ፈዛለች። ያቺ የድሮዋ ትብቃ መስላች ነው እንዴ? እንደው ዝም ብለዋ ምንትን በቃ ሆናለች እኮ። ቡና ትናለህ እንዴ? የቡና ትንታ እኮ መጥፎ ነው። ማን ነው? አንተን ነው ትን ያለህ? ትብቃ ንገሪያት። ዝም ትያለሽ እንዴ? አንተ ና እንጂ ና ጌታቸው። እንዴ ትን ቢልህም ቡናውንም አጠጥተህ ነው የምትሄድ። እኔ እወጣለሁ። የለመደውን ቡና አፍሊና አጠጪው። ቁርስ ልሰራ ነው በቃ። አቤት እኔ ቁርስ ላዘጋጅ ብላ ሄደች። ይኸው ጌታቸው ይሄን ጉድ ማለት ግን ካላቆምክ በስተቀር አይደለም አንድ ልጅ 11 ልጅ ገና ታስረግዛታለህ ልጅቱ። ነግሬሃለሁ። ጉድ እኮ ነው እናንተ። እንደገመትኩት እንደጠበቅኩት እርግቤ መጣች። አሁንማ በቃ አንቺን ማጥመድ ነው። ቆንጆ የጠዋት ቁርስ ይወጣሻል። ምንድነው ናቲ እንደዚህ ሳይነጋ ያጣደፍከኝ? በጣም ይቅርታ ፈልጌሽ ነበር። ፈልገኸኝማ ነው። ምን ነው በጠዋት ሳይነጋ ነው? አስቸኳይ ስለሆነብኝ ነው። በጣም ይቅርታ። እየሰማሁ ነው።
ያው የተፈጠረው ነገር ታውቂያለሽ። ምኑ? የእናንተን መታገትና አንተ ነበርክ? የፈለኩሽም ለዚህ ነበር። ከተፈጠረው አኳያ መጠርጠርሽ ልክ ነው፣ ግን ጥርጣሬሽ ልክ አይደለም። አንተ ካልሆንክ እንዴት እኛ የታገትንበት ድረስ መጣ? ነግሬያችሁ ነበር እኮ። አሁን ተረጋግቼ ሳስበው የሆነ ልክ ያልሆነ ነገር አለ። ያን ልክ ያልሆነ ነገር ለማስተካከል ነው ጥረቴ። ማን ነው ልክ ያልሆነው? ሁሉም ነገር አለ። ገጠር መሄዳችሁ፣ መታገታችሁ። አንተ ነበርክ ያደረግከው? እኔ ይሄ ሁሉ ነገር እንደሚፈጠር አውቅ ነበር። ያወቅከው እኮ ስለነበርክበት ነው። አይደለም። ይኸውልሽ ሀና፣ አሁን ተረጋግተሽ አዳምጪ። ከምን ጊዜውም በላይ ተረጋግቼ ነገሮችን ማየት ጀምሬያለሁ። በጣም ጥሩ። ነገሩ ሲጀመር አንቺ እኮ እዚህ ቤት ካለው ሁሉ አዳማጭና ሰሚ ነሽ። የሰው ልጅ ቆጣሪ ቢገጥምብሽ አንዴ በጨረሩ አንዴ በግለቱ ይፈጀን ነበር። እግዚአብሔር ግን ለሰው አልሰጠሽ። እትዬ ይኸውልሽ እያንዳንዱን ነገር ማስከፈል ጀመረ። ምንም ነፃ ብሎ ነገር የለም። እግዚአብሔር ይመስገን። እንዴት ዋልክ ዳግዬ? ብለሽ ደግሞ ከከሳት ፀሐይ ጋር ማውራት ጀመርሽ እንዴ? ከጧቷ ፀሐይ ጋር የምታወሪው አይበቃም እንዴ? አዎ ጠዋት ሞኳት፣ አሁን ደግሞ ልትሄድ ስትል እየሸኘዋት ነው። እንደው በእግዚአብሔር ስራ እኮ እየተደነኩ እኮ ነው። የእሱ ስራ እኮ ግሩም ድንቅ ነው እትዬ። አይ ዳግዬ፣ ጨዋታውንስ አንተ ተጫዋት። እኔ እኮ እዛ ማረፍ እላለሁ የእግሬንም ነገር መላላለሁ ብዬ ልጆቹን ይዤ ብሄድ ሌላ ጣጣ መጣሁ። ያ እኮ አለፈ እትዬ። አዎ እሱ እውነትህን ነው። ለጊዜውም ቢሆን አለፈ እኮ፣ ማልፍ ነገር የለም። አሁን ግን እስቲ ትንሽ እርፍ ልበል ብዬ እኮ ነው። ከኑሮዬም ጋር ካሳለፍኩትም ነገር ጋር ከባዶነቴ ካጣሁትም ነገር ጋር እያወራው ነው። አዎ እትዬ፣ ማረፍ ነው፣ ማረፍ ያስፈልጋል። ማለፍ አልክ? አይ አንተ። አዎ እትዬ፣ ክፉ ቀንና ጥይትን ዝቅ ብሎ ነው ማሳለፍ ይባላል። ልክ ነህ። የዚህ ቤት ጉድ በዋዛ ልፍ የሚል አይደለም። የምን ጉድ ነው እትዬ? እስኪ በደንብ ይንገሩኝ። እንዴት ዋላችሁ? እንዴት ዋላችሁ? አክስቴ ሰላም ዋላችሁ ወይ? ውድ የሮባ ድምፅ ነው። እንዴት ነው? ስሜትን አቋረጥከኝ እኮ አቆራረጥከኝ። ውይ በሞትኩት። እጣትክን ቆረጥከው እንዴ? ምን ስታረግ? ስትከትፍ ነው ወይስ ስትልጥ? እንትን እኮ ነው አክስቴ፣ ስላላጥ እኮ ነው አክስቴ። ስላላከ? ቆይ አንተ ለቢላዋ ነው ወይስ ለገጀራ ነው የምትላላከው? ያው ለእንጀራ ብዬ እኮ ነው እትዬ፣ እንጀራ ለእንጀራ። ምንድን ነው ያለች እናንተ? ሰላም እደሩ። ምን እንደው አርፍዶም ደህና አደራችሁ ነው የምትለው? ምንድን ነው የዞረባት እኮ አክስቴ? ይሄማ የሆነ ነገር አለው፣ መጣራት አለበት። አዎ በቃ። እንዴ አንተ ከማን ጋር ተጣልቶ ነው? ይሄ ሮባን የሚጣለው? ይሄ እኮ ፈሳም እኮ ከፈሱ ጋር ራሱ አይጣለው። ፈሳ እንዴ? አመለጠው ሲዘፍ አልሰማሁት። እሺ እርግቤ፣ እዚህ ደግሞ ምን እንሰራለን? ናፍቆቷ ነው ያመጣኝ ሌት በልሜ እየመጣ። ጥሩ ድምፅ አለ። ጥሩ ሰው አይደለም እንጂ ሳሪ፣ ወድጄ እኮ አይደለም ጥሩ ሰው ያልሆንኩትኝ፣ ተገድጄ እኮ ነው። ወደም ሆነ ተገዳ አይመለከተኝም። እሺ ልቀቅኝ ረዛ። ቁጣ የሚያምርባት ሴት ነፍሴ ናት። ነፍስ የምትፈልግበት ቦታ ሄድና ፈልጋት። የትም አልፈልጋትም፣ ይኸው እዚሁ እኮ ናት። አሁን ተወኝ ረዛ፣ ሊድበት። ጥቂት ደቂቃ ብቻ ያስጭኝ። ምንም አልሰጠም። ጋድ፣ ስትቆጪ እኮ አፈቅርሃለሁ እወድሃለሁ ምናምን የምትይ ነው የሚመስለው። አልቀረብም። ውይ ሳቂልኝ ሳቂልኝ ሳቂልኝ። ጨረስክ? አይ በፍጹም። ይኸውልሽ ሳሪ፣ ምን መሰለሽ፣ እኔ እኮ ለመጥፎ ነገር አይደለም የመጣሁት። ለጥሩማ እንዳልመጣህ አውቃለሁ። በእርግጥ አታምኝም፣ ግን ወድጄ አይደለም። አሁንም አባብለህ ልታግተኝ ነው? ወይ ጉድ! እኔ ራሴ እኮ ታጋሽ ነኝ። ጨዋታ ትችላለህ። ጨዋታ አልሽው? ሊያውም የልጅ የጅል። ልክ ነሽ፣ የልጅ የጅል። ግን በጨዋታው ማለት እኔ ተጎዳሁ አይደል? እኛማ ተመችቶን ነበር። ለዛ ነው ወደ ምቾት ምሽግ ልትወስደኝ የመጣኸው። ሳሪ፣ በዞኖች ጠብ እኮ የሚጎዳው ሳሩ ነው። ሳሩም ዞኑ መሆን ትችላለህ። አይመለከተኝም። አትሂጂብኝ የእኔ ጥም ቆራጭ። ሳሪ ትብቃ እርጉዝ አይደለችም። እነ ዳጊ ምንም ነገር ውስጥ የሉበትም። ስለዚህ ሀና፣ እንደ ዱራችን በሰላምና በፍቅር እንኑር። ሁሉም ነገር እንደ ድሮ የሚሆን ይመስላል እንዴ? ለምን አይሆንም? አይመስለኝም። ሁሉም ነገር በጥርጣሬ ተበላሽቷል። ያንን ጥርጣሬሽን ለማጥፋት እኮ ነው ወይን ሁሉ ማብራሪያ የሰጠሁሽ። ገብቶኛል ናቲ። ከገባሽ እመኝ።
ናቲ ታውቃለህ፣ ካንተ ጋር ሰውን የሆነ ሰላም ይሰማኛል። ሁሌም ሰላም እንዲሰማሽ ነው ጥረቴ። ግን የሆነ ሰላሜን ለመንጠቅ የሚመጣ ነገር ያለ ይመስለኛል። ምንም ነገር ሰላምሽን አይነጥቅሽም። ትጠብቀኛለህ? ሁሌም እጠብቅሻለሁ። አትተወኝም? በፍጹም አልተውሽም። ትተኸኝም የትም አትሄድም። እኔ የት ሄዳለሁ? ድጋሚ አትሞትም አይደል? አልሞትም። እሺ ዝም ብለህ ቀፈኝ። ታዛዥ ነኝ አለቃ። እንዴት ነው አዳር? ተመቸሽ? እዛ ቤት እኮ ሰላም ማደር ቀረ። ምንድን ነው ችግር ነበር እንዴ? የተፈጠረ ነገር አለ? እሱ እንኳን ምንም የተፈጠረ ነገር የለም። እና ሞክሮ ነበር ግን ምን ያቺ ሀና ድንገት ደረሰች። እሰይ እንኳን ደረሰች ይቺ የተባረከች ልጅ እንዴ አይደል? ታዲያስ እንዴ ባደርስ እኮ እንዴ ጉድ አድርጎን ነበር እኮ። እሱስ ልክ ነህ። ሳይደግስ አይጣላም አይደለም የሚባለው። የኔ ቅና ተረት ላይ ደግሞ በጣም ጎበዘሻል። በሱ ቢያልፍ ብዬ ነው። ያልፋል፣ ሁሉም ያልፋል። እንዴ ደግሞ ያዳጊ ቆይ አቋራጭ ምናምን ብሎ ይሰድበኛል። ምን አቋርጠከው ነው? ከአክስቴ ያመለገ የሆነ ሚስጥር ጀምረው ነበር መሰለኝ። የሆነ ብዙ ቢናገሩት ምን ያልቃል ምናምን ሲላት ነበር። ሁሉም ቢናገሩት ሆድ ውስጥ ነገር ይቀረቀራል። ሆድ ባዶ ይቀራል። ቆይ አሁንና ሆድ ውስጥ እንዳይቀር እያወጣጣት ነው። እንግዲህ ሜዳውን ለቀን ወተናል። ጥሩ ነገር ይዞ ይመጣል ብለን ተስፋ እናደርጋለን። እኔ የምለው ትብቂት እነቀበጡስ በጠዋት ወጥተዋል። የሆነ የጦስ ዶሮ ነገር ናቸው። እኔ የምለው የሆነ ጣጣ ግን ምናምን ይዞብን እንዳይመጡ ነው ፈር። እነሱንም መከታተል ያስፈልጋል። ታዲያስ እነሱን የሚፈልጋቸው አካል ካለማ እኛን ወደ የሆነ መንገድ ይመራናል። ያ መንገድ ወይ ነፃ ያወጣናል ወይ ምናልባት ጠላታችንን እንድናገኝ። ልክ ነህ። በጣም ደክሞሻል። እንቅልፍ አልተኛሽም እንዴ? ወይ እንቅልፍ ከአጋም የተጠጋ ቁልቋል። ምንድን ነው አጋም ቁልቋል? ምንድን ነው የምትይኝ? ለመጨረስ እንዳትሞክር እንዴ። አላለቀም እንዴ? አረ ቀጥለዋለሁ፣ ችግር የለው። እንትን አዳም ቁልቋል እንዴ? ሔዋን እንዳገል ላይ ያያት። ምን? ከአዳም የተጠጋ ሔዋን ዳገቱ ላይ ያያት። ይሄው አሳኩሽ። አረ አሳክ ግጥም አድርጌ ነው። ይሄው ስቀሻል። አልሳኩም። ጎሽ፣ እሺ፣ ጎበዞች፣ ጥሩ ነው። ጋሼ ፊልም እየሰራን ነው፣ ቀረጻ ላይ ነን በሉኛ። የምን ፊልም? እንትን እኮ ነው ጋሼ፣ አቧራ ነፍሳት ትንኝ ገብቶብኝ ነው። ትንኝ፣ አቧራ። ጎሽ፣ ታዲያ ትንኙና አቧራን ከአይኗ ነው ከአፏ ውስጥ ነው የምታወጣለን? አቧራ እያራገፍክ ሳይሆን እኮ ሲኒሞ ሙሉ ተደፍቶባት እሱን እያነሳ ነው የሚመስለው። ጥሩ፣ እያወጣልሽ እያወጣጣልሽ እሱን ቤት እንናገራለን። አሁን ቀጥል። ወዴት ቤት? የእኛ ትንኛ ውጪ እኔ ላይ አይታይህም? ታወጣልኛለሽ። አይ ምንድን ነው የቀረ ነገር አለ? ብዙ አይደለም ግን ያው አለ አይደለ እምልሽ ያው ማነህ? እዚህ ቆሜ ስትሰከስ ማዳመጥበት ጆሮ የለኝም ካልሽ እሺ። ግን ሳሪ እንደ ጠዋት ወፍ ዝማሬ ጣፋጭ የሆነ ድምፅሽን ስለሰማው እውነቴን ነው የምልሽ አጥንቴ ለምልሟል። አጥንትን ውሻ ይጋጠው። ሳሪ እንደ ጨረቃ የበራው ውበትሽን ስላየው በእውነት ነው የምልሽ ይኸው ፊቴ ራሱ ለመለመ በራ ፊቴ ራሱ። በለው የፍቅር ቋንቋ ታንቆረቆረ የለ እንዴ? ሳሪ ሙጭ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ ራሴ ድብ እንልበል። አንቺ ምን በወጣሽ? ይሻልሃል፣ ያወጣሃል፣ ያስኬድሃል። አንቺ ካልሽ የትም ይመቸኛል። በዜማ ወይም በክሊፕ የለህም? አረ ሞልቷል እንዴ እሱቤ የትም ይመቸኛል የትም ስስቂ እኮ ሳሪ የትም ይመቸኛል የትም። ምቾት ይጥፋ። ከአሁን በኋላ ብትከተለኝ ትጣላኛለህ። እንዳልሽ እዚህ አይደለም በአቅራቢያ ባገኘህ በፖሊስ ነው የማስይዝህ። አረ እንደዛ ያደራርሰንም። የሚገባው አራዳ ይመቸኛል እንዴ። አረ እመችሻለሁ እንዴ። የመቼንም እመችሽ። እንዳትከተለኝ። ቆይ ስሚኝ እንጂ ወይኔ ፍርድ ያውቃል። ምን ዕዳ ውስጥ እንደከተትከኝ እኮ አልገባህ። ወይኔ አቶ ጌታቸው በቃ ቀልጬ ቀረሁ ማለት ነው። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ ለዘፈኙ። ሆድ ይፍጀው አልሽ አክስቴ። ሆድ ይፍጀው። ምኑን ነው ሆድ የሚፈጀው? እንዴ አንቺ ራስሽ አይደለሽ እንደ ቀን ሆድ ይፍጀው ውስጥ የነበረው? ተረት እኮ ነው። መቼ ነው አንተ ሆድ ይፍጀው ያልኩት? አክስቴ ደግሞ የጌታቸው ጉድ እኮ ብለሽ ልትነግሪኝ ስትይ ይሄ ሮማ መጣ። የእሱን እሺ ያልኩኝ ጭራሽ ደግሞ ብላ ብላት ብቃ ከውስጥ መጣች አይደለ? አንተ ትብቃ ከሮማ ነው እንዴ የያዘችው? እንዴ ምኑን የያዘችው? እንዴ 6 ወር አለች እኮ አልነገሩም እንዴ? አየህ
ያለ ነገር አልገጠሙም ማለት ነው። እትዬ ምን ነው እንዴ? ደህና ሰው አልነበርሽ እንዴ? ቆይ ጨዋታ ጀምረን አልነበር እንዴ? የምን ጨዋታ ዳጊ? እንዴ የዚህ ቤት ጉድ የጌታቸው ጉድ እኮ ብለሽ አልጨረስሽልኝም። አይ ዳጊዬ፣ ወሬ ጠላው ያለው ማን ነበረ? ማንም አይደለም። በቃ ሰላም ወይ እንዴ ዳጊዬ፣ ወይ ያናቲ ሙቶ ከተነሳ ማን ነው ይሄ ሙቻለሁ ብሎ ሳይሞት የመጣው ልጅ? ከመጣ ጀምሮ ቤት አላየሁትም። ቤት ለቀቀ እንዴ? ምን ናቲ እኮ ያው እነሳሪን በማስለቀቁ ጠላት አፈራ። ማንን ፈራ? ጌታቸውን። ለምን ይፈራዋል? ያው ልጆቹን ያገቱትና ያስለቀቁት ሰዎች እኮ ጠላት ሆኑና ያው እንዳይከታተሉት እንዳያጠቁት ምናምን ነገር ብሎ በጥንቃቄ ነው የሚንቀሳቀሰው። አቤት ጉዴ! እንደው የጌታቸው ጣጣ እኮ ለስንት ሰው ተረፈ። ይኸው አክስቴ እንደ አውሬ ሌሊት ይገባል ሌሊት ይወጣል። በጣም ተደራጅተው ነው የተከታተሉት ያሉት። አይ እነዛ ጦሰኛ ልጆች በጠዋቱ ወጣው ቀሩ እኮ። አሁን የት ገቡ ይባላል? ከሮባ ጋር እኮ ተያይዘው ወጡ። አንተ እችግረኛ የሆነች ልጅ እኮ ከወጣች አትመለስም። አይ ችግር ቢፈጠር እንኳን እናውቅ ነበር። ፍርድ ያውቃል እንደሆን ታጥቆ ተነስቷል። እኔ የምሉት ቆይ ይህ ፍርድ ያውቃል የሚባለው ሰውዬ ማን ነው? ስለ እሱ እኮ ልትነግረኝ ካስ እየጀምራልኝ ነበር። እች ዱለት ወጣ ገባ እያለች ለካ ስለላ ይዛ ነው። እኔ አመለያለሁ እንድች ብዬ አላስቀምሳትም። ሳላገባ ሳልወልድ የቀረሁት እነሱን ጥበቃ ነው። እንዴ ማንን? የጌታቸውን ሀብት ንብረቱን እንዳይነጥቁት እኔ ስብስብ ቁጥር አድርጌ ቁጭ ብዬ እየጠበኩ ነው። ማን መጣ? አንተ? ይኸው እሳተ ገሞራ ስጋ ለብሶ መጣልሽ። አንተ ያማል እንዴ? አዎ ያመኛል፣ ያንዘረዝረኛል፣ ይነዝረኛል። ያማሉ ትላለች እንዴ? አንተ እንዴ መቼ አሁን ነዘረ? ይሄ ያፋሩ እሳተ ገሞራ አንተ ተንቀጠቀጠ መሬቱ እንዴ? አለቅናታ። አንዬ አሁን በቃ ቤት ላድርስሽ። እዚህ ብንቆይ ደስ ይለኝ ነበር። ሌላ ስራ አለኝ። የምን ስራ ጀመርክ እንዴ? አዎ ጀመርኩ። ቆይ ድሮ ከአባዬ ጋር የምትሰሩት ስራ ምንድን ነበር? እሱ ሚስጥር ነው አልኩሽ። ምናልባት ያ ሚስጥራቸው ይሆናል እኛንም ላደጋ ያጋለጠን። አና የእኛ ስራና የእናንተ መታሰር ምንም ነገር አያገናኙም። ካልተገናኘ ለምን ቤት አትመጣም ታዲያ? ይኸውልሽ አና ሰዎቹ በጣም አደገኛ ናቸው። እኔም ላይ ሆነ እናንተ ላይ አደጋ ለማድረስ ወደ ኋላ አይሉ። ስለዚህማ እናንተን አደጋ ውስጥ ላለመክተት ራሴንም ችግር ውስጥ ላለመክተት ራቅ ብዬ ብከታተል ጥሩ ነው ብዬ ነው። ቆይ ሰዎቹ ከአባዬ ምንድን ነው የሚፈልጉት? እንዴ ያና እንደገና ወደ ኋላ ያን ሁሉ ነገር አስረድቼሽ እባክሽ አና ተረጂኝ። ሳይገባኝ እንዴት ልረዳ? በቃ አና ዝም ብለሽ እመኝ። ዝም ብሎ ማመን አለ እንዴ? እንዴ አና ቆይ የቀለድሽብኝ ነው? ናቲ እንዴት ነው ባንተ የምቀልደው? ስለዚህ እመኝ አና። መቼም እናንተን አሳልፌ ለአደጋ እንደማልሰጥ ታውቃላችሁ አይደል? ይመስለኛል። በቃ እሺ አሁን እንሂድ። ሌላ ጊዜ በደንብ አስረዳሻለሁ። እንደሚገባኝ ተስፋ አደርጋለሁ። ግድ የለም ይገባሻል። አሁን እንሂድ። አንቺ ትብቃ እቃ ዛሬ ስቃ ነው። አንቺ ልጆቹ አልመጡም እንዴ? እስካሁን አልመጡም እንዴ? ምንድን ነው የምትለው አንተ? የምትለው ምንድን ነው? ፍየል በያት እኮ አክስቴ። አንቺ ማን ነው ፍየል? የኔ ልጆች ናቸው ፍየል። አንቺም ፍየል አልተባልሽ። ኧረ እኔ አልወጣኝም። ጣመሽ አልጣመሽ እኔ ምን አገባኝ? እንግዲህ እንደ እርጎ ዝንብ ጥልቅ ማለት ይሄ ነው መጨረሻው። እሰይ እሷ ፍየል አንተ ደግሞ ዝንብ። አሽሙር ጀመራችኋ። አክስቴ ደግሞ የሆኑ በቃ ቃሎች መጨረሻ አካባቢ ላይ የሆነ ቁርጥ ስታደርጊያቸው አለ አይደል? የሆነ በሳይለንት ታልፊውና ደግሞ የሆነ ታሪካዊ የሆነ ቃል እንዲህ ቡልቅ ታደርጊያለሽ። ነገሩ እንደበላለኩት እንዴ ቀላቀልኩት። ታዲያ ለየዋ። አንተ እኮ ነገር መለያየት ላይ በጣም ጎበዝ ነህ። ኧረ እትዬ እኔ ማስታረቅ ላይ ነኝ ጎበዝ። ተነፋረቀች አልተነፋረቀች ምን ታመጣለችና? እስቲ ቆይ ልደውልላቸው። ምንድን ነው እንደዚህ ቅሽቅሽ የሚያረጋት ትችልች? ያው ልጅ አለች ናፍቆት ይሆናለሁ። የምን ናፍቆት? አቤት። እኔ ልክ ወሬ ሲጀምር እየመጣችሁ ታቋርጡኛላችሁ። የት? እሺ መጣሁ አክስቴ መጣሁ። ወሳኝ ጉዳይ በወሳኝ ሰዓት ተደውሎ እንዴ? ወሳኝ ኩነት ልትር ነው? ያላገባ ወረቀት ልታወጣ ነው? አይደለም ያልተግባባ። በቃ መጣሁ እንዴ? እንደሱም መስጠት ጀመሩ እንዴ? አረ ጥሩ አረጉ ጥሩ። መች ተግባባንና? አልተግባባንም እኮ እንዴ። 120 ሚሊዮን ህዝብ እኮ ሳንግባባ እኮ ኖርን እኮ። አልተግባባንም። የአንድ ጎረምሳ እድሜ ይኸው ሳንግባባ ጨረስን። ጥሩ አረጉ። በቃ ይስጡ እንደሱ። ሀና በጣም ተጠራጣሪ ሆናለች።
አመለማ ይሁን የምታውቀው ነገር ሳይኖር አይቀርም። ሀናን ማባበል፣ አመለን መንከባከብ፣ የጆሮዋ ችግር ችለን እሷን ለመግባባት እኮ የምናደርገው ነገር የለም። አሁን ጣጣ ነው የበዛብን። እየደፈረሰ አይጠጣም ሲባል አልሰማ? እሺ ጠላ ነው? ኧረ እባክህ ተረት ነው። ኧረ እባክህ ተረት ነው እንዴ? ትብቃ ነው ያለችው። ምን ነው አይደለም እንዴ? ኧረ ነው፣ ካልደፈረሰ አይጠራም ነው። እንደዛ ነው ያልኩ። አየህ የደፈረሰው ሊጠራ ነው ለማለት ነው። ነው ብለህ ነው? መተናል፣ ተከስተናል። እንዴት ናችሁ? እና ምን አዲስ ነገር አለ? አክስቴ አመለ የሆነ አዲስ ነገር ሳትይዝ አልቀረችም። ምን? ከጌታቸው ጠላት የደበቀችው ወሳኝ ነገር እኮ ምንድን ነው? አላውቅም፣ ግን ካስዬም ሆነች ፍርድ ያውቃል አያገኟትም ስትል ነበር። ስለዚህ አመለ የሆነ ነገር ታውቃለች ማለት ነው እንዴ? የምታውቀው ነገር ቢኖር ነው እንጂ። ምናልባት አውቃ ይሆናል አልሰማም ያለችው። አውቆ ማደናገር። ልክ ነው፣ እንደዛ ሊሆን ይችላል። አንዳንዴ እኮ ሹክሹክታ ሁላ ትሰማለች፣ አንዳንዴ ደግሞ ምንም አሰማም እኮ። በቃ ዝም ብሎ ማደናቆር ብቻ። በጣም ጥሩ። ሀና ጋር ያለውን ጥርጣሬ ማጥፋት፣ አመለ ጋር ያለውን ሚስጥር ማወቅ ይኖርብናል። በዛ ላይ ደግሞ የፍርድ ያውቃልን ፍላጎት ማወቅ ይኖርብናል። አቶ ጌታቸው የአቶ ጌታቸውን ፈረስ እኔ ጋልበዋለሁ። እኛስ ቆንጂትንና እነሳሪን ያገተውን ልጅ መፈለግ ይኖርብናል። አመለን ደግሞ ማወጣጣት። ልጆቼ እውነቱን እነግራችኋለሁ፣ ውሳኔውን ለእናንተ ተዋለሁ። እውነት ያልከው እንስማው መጀመሪያ። አንተ ጋር እውነታው ካለ ከጎንህ እንቆማለን። ጌታቸው ግድ የለህም፣ የተፈጠረውን ሁሉ ነገር ንገራቸው። ተማክረው የፈሱት ፈስ ይባላል። አክስቴ ደግሞ እንዴ ተረት እኮ ነው። ተረትም ላልተርት ነው እንዴ? አሁን ፈሰው አልኩ እንዴ? አልፈሰውም እኮ። ምንድን ነው የምትይው? አክስቴ ቁም ነገር አይደል እንዲያዝ ነው። ልጆቼ አሁን አድጋችኋል፣ ግን ያው ሁሉንም ነገር ያደረግኩት ለእናንተ ስል ለእናንተ ምቾት ብዬ ነው እኮ። ምን ያደርገው? ይኸው ቢዝነስ ስራ ላይ ውጣ ውረድ አለ። በተለይ ደግሞ የእኛ ስራ ጦሱ መዘዙ ብዙ ነው። እየሰማን ነው። 3 ሆነን ነበር የጀመርነው። ታመነ፣ ፍርድ ያውቃልና እኔ። የሚገርም የሚደንቅ ስም ነው። ጌታፍ። ጌታቸው፣ ታመነ፣ ፍርድ ያውቃል፣ ጌታፍ። እንግዲህ ማዕዱን በየተራ ከማዕድን አውጪዎች እየተቀበልን ማቀበል ነው። እንዴት እኔ ከዛ ታመነ ሲቀጥል ጌታቸው፣ ተራ በተራ መጓዛችን ክትትል እንዳይደረግብንና ከትኩረት ነፃ እንድንሆን ያደርገናል። እንዴታ! ለማዕድን አውጪዎቹም ዋስትና ነው እንጂ እኛ በተራ እየሄድን ስራውን መስራታችን በእኛ ላይ እንዲተማመኑና የመተማመን ደረጃቸው እንዲጨምር ያደርጋቸዋል። ስለዚህ ከኛ ውጭ ማዕድኑን ለማንም ሰው አያቀርቡም ማለት ነው። ቺርስ ቺርስ! ወደፊት ከፍ ለምን ህይወታችን። ለወዳጅም ለጠላትም ሚስጥር መሆኑ መቼም አይጠፋም። ቤተሰቦቻችን ከዚህ ጉዳይ ውጭ ናቸው። ድንገት ከበሩ ለሚሉንም ሰዎች መሸፈኛ መተማመኛ እንዲሆን አገር ቤት አካባቢ የኢንቨስትመንት ፍቃድ ለማውጣት ፕሮሰስ ብንጀምር ጥሩ አይመስላችሁ? በመጀመሪያ በተናጠል ያፈራናቸውን የከበሩ ድንጋዮች ወደ አንድ ቋት ማስገባት፣ ከዛ በኋላ ወደ ሀብት ማማ። ለመጀመሪያ ያህል የመጀመሪያውን ጉዞ እኔ ያው የካስዬን ዘመዶች በመጠቀም ልጀምር። ታመነ መሀል ተቀባይ ትሆናል። የጎል አጨራረሱን ጉዳይ ፍርድ ያውቃል ያጠናቀው አይመስላችሁ? የእሷ ሰዎች ግን እንዴት ናቸው? ከእሷ ይልቅ የእኔ ዘመድ በላቸው። ሀሳቡስ የእነሱ አይደለም እንዴ? ያው ዕቃውንም ለማከማቸት የእነሱ ቦታ ይመቸናል። እሷስ የሰራተኛ ነገር ዛሬ ገብታ ነገር ልውጣ ብላ ሌላ ቦታ ብትገባዝ? ይህም እኮ አደጋ አለው። በኋላ ስጋት ስቧቸው ስጋት ላይ እንዳይጠሉ ነው። እሷማ ላትፈታ የምትታሰርበት ላታመልጥ የምትያዝበት ማሰሪያ ገመድ አበጅቼላታለሁ። ለካ የአልጋህም የኩሽናህም እመቤት አድርጋሃታላ። ስለዚህ በቃ ታመነ ሞተ፣ ፍርድ ያውቃል አገር ጥሎ ተሰደደ። እኔ ግን ለፍቼ ሁሉንም ነገር ተጋፍጬ ሀብት ንብረት አፈራው። አሁን ያንን ሁሉ ድካሜን ገደል ሊከቱ ዙሪያዬን ጉድጓድ እየቆፈሩ ነው። እናታችንስ? ከእናታችሁ ቤተሰቦች ጋር በተለይ ከአጎታችሁ ጋር ነበረ ስራውን ስንሰራ የነበረው። ግን ያው ምን አጎታችሁ ሞተ። ግን ለሞቱ እኔ ተጠያቂ አይደለሁም። እናታችንስ? እኔን የልጆቿን አባት ጠላት አድርጋ ይኸው አሁን ከጠላቶቼ ጎን ተሰልፋለች። ይኸው ነው በቃ፣ ይኸው ነው በቃ። አይ እንግዲህ በቃ አታስጨንቁት። ሰላም ደሩ።
ጌታቸው። አቤት አመለ። አይዞ ወንድም አለ። አይዞ የእናቴ ልጅ ወንድሜ በርታ። እማግዝ ነገር ካለው ደግሞ እኔ ያለው ካጠገብ። አመለ። አቤት ጌታቸው። አለሁ እኮ። የሆኑ ሰነዶች፣ ፋይሎች ነበሩ፣ መዝገቦች ማለቴ ከዚህ በፊት እዛ አንቺ ጋር ገጠር እንደገና ልጆቹን ገጠር ልውሰዳቸው እንዴ? ይሻላል እንዴ? አንዳንድ አስፈላጊ ፋይሎች ማለቴ ወረቀቶች። ወጣቶች ናቸው ነው የምትል? ምንም ቢሆን እኮ ልጆች እኮ ናቸው ጌታቸው። አመለ አለሁ እዚህ እኮ ነኝ እኮ ነው የምልህ። ይሄ መኖር ከሆነ ደግ። ደህና ደህና። ምንድን ነው ያለ? የሆኑ ወሳኝ ሰነዶች ማለቴ ወረቀት ነገር መዝገብ ጠፋ ነው ያለው። ደህና ደሩ ሲል ሰማው ልበል? አዎ ደህና ደሩ ነው ያለው። አየሽ እሰማለሁ ማለት ነው። በይ ደህና ደሪ። አንቺም ደህና ደሪ። ወይኔ ትብቃ አለ ማለት ነው። አገኘዋለሁ። ደሞች ተንከሲስ ትሰማለች ማለት ነው።